ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ክፍል 83 ተለቋለኝ። ናታን ቢኒያም አብረው እየሄዱ ያለ ቢኒያም ዛሬ ደግሞ ጥርስ በጥርስ ሆነሃል ይላል። ናታንም አንዲት ቆንጆዬ ልጅ ጠበስኩ ይለዋል። ቢኒያምም ድገምልኝ ይላል። ናታን አዲስ ሴት መተዋወቅ አይቻልም ሲል ቢኒ እሱማ ልክ ነህ፣ እኔ እንጃ ግን አንተ ልጅ ምን እያሰብክ ነው ያለኸው? ማለቴ ለያፌት ምንም አይነት የመልስ ምት አልሰጠኸውም። እንደ ድሮውም አታዝንም። ለእኔም እንደ ድሮ ስሜትህን እያካፈልከኝ አይደለም። ጭራሽ ድሮ ላይ የማላቀው ናታን እየሆንክ ነው ያለኸው። ተስፋ ቆርጠ ይሁን አዝነ ይሁን ምንም ሊገባኝ አልቻለም ይላል። ከኤፍራታ ውጭ ሌላ ሴት የማያውቀው ናታን ሌላ ሴት ተዋወቀ እያለኝ እንዴት ነው ይላል። ናታን እንግዲህ ደጋግሜ ናታንም እንግዲህ ድጋሜ ከልጅቷ ጋር ለመገናኘት ቃል ተግባብተን ስልክ ተለዋውጠን ተለያየ ነው። እናም ምናልባት አብረን ስታየን ግራ እንዳይገባ ብዬ ነው የነገርኩ ይለዋል። ቢኒያምም እውነቴን ነው፣ በጣም እያስገረምከኝ ነው ያለኸው። ለነገሩ አዲስ ህይወት መሞከሩ በጣም ደስ ይላል ይላል። ናታን አዲስ ህይወት ልጀምር ነው ብያለሁ፣ ተዋወቅኳት እንጂ አፈቀርኳት አላልኩህም ይለዋል። ቢኒያምም የሁሉም ነገር ከትውውቅ ነው የሚጀምረው። መቼም ግን ኤፍራታን ለማስቀናት እንደማትጠቀምበት ተስፋ አደርጋለሁ ይላል። ናታን ግን አንድ ነገር እንድትተባበረኝ እፈልጋለሁ ይላል። ቢኒያምም ምንድነው እሱ ይላል። ናታን ከቤት ውስጥ ድርጅት ውስጥ እንደምውል ነው የሚያውቁት። እናም ከልጅቷ ጋር ሁኜ ከድርጅቱ ከመጡና ካጡኝ ከአንተ ጋር ስራ እንደጀመርኩና ቢዚ እንደሆንኩ እንድትነግራቸው ፈልጋለሁ ይለዋል። ቢኒ ይሄ ደግሞ ምን ማለት ነው? አንተ ጊዜህን ሁሉ ከሷ ጋር ልታጠፋ ነው እንዴ ሀሳብህ ይለዋል። ናታን ምናልባት ይላል። ምነው ትስቅብኛለህ ሲለው ቢኒም እኔ የድሮ ናታን ማግኘት አልቻልኩም ይላል። ናታንም ኧረ እባክህ ሙድ ትይዝብኛለህ፣ ይህ አብሮህ የሚከራከረው በድን ነው ካንተ ጋር ስነታረክ ረሳዋት ብሎ ለልጅቱ ይደውልላታል ማለት ነው። ታነሳለታለች። ናታንም በእናትሽ ይቅርታ አድርግልኝ፣ በሰላም መግባትሽንና እንዴት መሆንሽን ልጠይቅሽ ይገባኝ ነበር ይላታል። እሷም አሁን እኮ አረፈደብህም፣ ደግሞ አትጨነቅ፣ በጣም ደህና ነኝ፣ እድሜ ላንተ፣ በጣም ተረጋግቻለሁ። ደግሞ ከገተው ይልቅ ስላንተ ለእናቴ ሳጫውታት ነበረ ትለዋለች። ናታንም እውነትሽን ነው፣ ይህ እኮ የሚካበድ ነገር አልነበረም። ያደረኩት ነገር ማንኛውም ሰው ሊያደርገው የሚችለውን ነገር ነው ይላታል። እሷም ማንኛውም ሰው የሚያደርገው አይደለም። ያገቱኝ ሰዎችም እንደ ማንኛውም ሰው ነበሩ። አንተ እንደነሱ ብትሆን የኔን ጩኸት ሰምተህ ከማዳን ይልቅ ልትቀላቀላቸው ትችል ነበር ትለዋለች። ናታንም እባክሽ የኔን ውለታ እንዳለብሽ አይነት ስሜት እንዳይሰማሽ፣ እኔ ግዴታዬን ብቻ ነው የተወጣሁት ይላታል። የተዋወቃትም ልጅቷ ካላስቸገርኩህ ሌላም ጊዜ ትደውልልኛለህ ትለዋለች። ደግሞ ለእናቴ ስራ እንድትፈልግልን ነግሬያታለሁ አለችው። ናታን እኔ እኮ እንድትጨናነቂ አልነበረም የነገርኩሽ፣ እናትሽም ይህን ያህል ማስቸገር አልነበረብሽም ይላታል። እሷም ኧረ አያስጨንቅም፣ ይህ በጣም ቀላል ነገር ነው ትለዋለች። ናታንም እውነት በጣም ነው የማመሰግነው፣ ውለታሽን እንዴት እንደምመልስ አላቅም ይላል። እሷም ኧረ እየቀለድክብኝ ነው ትለዋለች። ናታንም አንቺ ቀላል ይመስልሻል፣ ለኔ ምን ያህል እንደሆነ አንቺ አይገባሽም ይላታል። ልጅቷም አታስብ፣
ሁሉንም ነገር እናቴ ልታስተካክለው ትችላለች ትልና ለሁለተኛ ጊዜ ቸው ይላትና ስልክ ይዘጋሉ። እናቷም ዛሬ ገና ላገኘሽው ሰው እንዴት ነው እንደዚህ የምትሆኘው? ከተቀናቃኞቻችን አንዱ ቢሆን እየሰለለን ቢሆንስ ከአጋቾቹ አንዱ ሰው ቢሆንስ ትላታለች። ልጅቷም ኧረ እሱ እንደዚህ ያለ ሰው አይደለም። ሲቀጥል ተቀናቃኞች የምትያቸው ምንድን ናቸው? ስራ ነው አይደለ ያገናኘን? ለምን በዚህ ልክ ይከታተሉናል? ፉክክራቸውን በስራ ለምን ነው የማይሆነው? በስራ መሆን ነው ያለበት ትላታለች። እናትም እሱ ልክ ነሽ፣ ያው ታውቂያለሽ ፋብሪካችን ከሌላ በተሻለ ያመርታል፣ በህዝብ ዘንድ ደግሞ ተቀባይነት አለው ትላታለች። ልጅ እና እንደዚያ ከሆነ የአሰራር ሲስተማቸውን ቀይረው መፎካከር ያለባቸው አግተው በማስፈራራት ሳይሆን እንደኔ የሚያሸንፉት ትላለች። ማለትም በስራ ነው እንጂ ማሸነፍ ያለባቸው ሰውን በማገት አይደለም ትላለች። እናትም አንቺ ገና ስለ ቢዝነስ አልገባሽም፣ ሲገባሽ ያኔ ትረጅኛለሽ። ለዚህ ልጅ ማንነቱን በደንብ አጣርቼ እስክደርስበት ድረስ በፍጹም እንዳታገኘው ትላታለች። ከዛ ደግሞ አቤል ቁጭ ብሎ ካለበት ዳጊ ሄድና ይነጋገራሉ። ዳጊም ተናዶ ነበረ። ሄደና አቤልም ያናግረዋል። የፂን ፎቶ አቀነባብረን እንደላክ ነው አንተ ምንም ታውቃለህ ይለዋል። ከዛ ደግሞ ይሄ በዚህ እንዳለ አቶ ያፌትን ቁርስ አቀራርቦ ኤፍራታን ይጠራታል። ያፌትም አንዳንድ ትመጣለች እና ታናግረዋለች። አንዳንድ ጊዜ ጥሩ፣ አንዳንድ ጊዜ አይንህን ላፈር ትይኛለች ሲል ኤፍራታ ያፌት እኔ ከዚህ በላይ መታመም አልፈልግም፣ እስኪ ንገረኝ ናታን ወንድምህ አይደል ትለዋለች። ያፌት ቆይ ከየት ነው ያመጣሽው ይህን ወሬ? እኔ ያፌት ነኝ የዛ የናታን ወንድም መሆን የምችለው ይላታል። ኤፉ ምን ነው አግኝተህ ሆነው? እንዲሁም እኮ ሲበዛብህ ነው ትለዋለች። ያፌትም ናታን ያቆሻሻ ነው የሚበዛብኝ። ቆይ አንቺ ችግርሽ ምንድን ነው? ባለፈው እንደዚህ አድርጎኝ ቆይ ሳልበቀለው ስትያል ነበረ እንዲህ ይላታል። ኤፍራታም እሱን ሀሳብ አሁንም አልተውኩትም፣ ያ ማለት ግን ስለ ናታን ጥሩነትና መልካምነት አሁንም አላስብም ማለት አይደለም ትለዋለች። ያፌት ይህን ጥሩነት መልካምነት ያልሽውን ባህሪ በቅርቡ ጠፍቶ ካላየሽው ያፌት አትበይኝ ይላታል። ኤፍራታም ምክንያቱ የምንሆነው እኔ እናንተ ነን፣ ማንም ሰው ከመሬት ተነስቶ አይቀየርም ያፌት፣ ስለዚህ አፍሽን ሞልተሽ እየከርሽለት ነው። እሱን በፍጹም ወንድም ልለው አልችልም በፍጹም ብሎ ይናደዳል። ከዛ ቁጭ ብለው ቁርሱን በልተው ይሄዳሉ። ይሄ በዚህ እንዳለ ደግሞ ናታንና ቤዚ ሳሎን ቁጭ ብለው እያለ ሉሊት ትመጣና ወይዘሪት አቶ ናታን ከመጣችሁ ቆያችሁ እንዴ ትላለች። አዎ ትንሽ ቆየን፣ ፈለግሽን ትላታለች። ሉሊት አይ እንዲሁ ለጨዋታ ነው። ለመሆኑ አቶ ናታን የሰርጉ ፎቶ ከግድግዳ ላይ መነሳቱን አውቋል እንዴ ትላለች። ቤዚም ያው ፎቶው እኛን አይገልጽም፣ ከዚህ ተቀምጦ ባየነው ቁጥር የየራሳችን ጸጸትና ለሌሎች ሰዎች መወዛገብን ከመፍጠር ውጭ ሌላ የሚጠቅም ነገር የለም፣ ያው ቢወርድ ይሻላል ብዬ ነው ትላለች። ሉሊት እኔ ግን እንደሱ አይመስለኝም፣ ያሸበላ እንግዳሽ ፎቶውን አይቶ እንዳይተውሽ ፈርተሽ ነው አይደል ትላታለች። ቤዚ ከመጀመሪያም እዚህ ናችሁ እንዲህ ስትይ ልትናገሪ እንደሆነ ጠርጥሬ ነበር፣ ያየሽውን ነገር ሁሉ ማለፍ አትችም እንዴት ትላታለች ቤዚ። ከዛ በውስጧ ኤፍራታ ይችን ሴትዮ እንደ ጓደኛ ሆነሽ ቅረቢያት ያለችኝ ምን ሆና ነው? በፈጣሪ ስም በፊት ግን እንዴት ነው እንደ ጓደኛ ቅርቢያት እቅዶችን ሳቅድ የነበረው? ለካ ሁሉም ነገር የሚታየው ዳር ሆነው ሲያዩት ነው በግልጽ የሚታየው ትላለች። ቤዚ ማን ነበር የመጣው ስትል ቤዚ እናንተ አታውቁትም ወይ
ከዚህ ወይ ጊዜ ከኛ ውጭ ከዚህ ቤት የማይመጣ ሰው ሲቀር ሌላ ሰው ሲመጣ ብርቅ ሆነብን አይደል ትላለች። ከዛ ጺም ተይ እባክሽ ይሄማ ወሬ ማስቀየሻ ነው ትላታለች ሉሊት። እኔ በበኩሌ አዲስ ሰው በማውራትሽ በመተዋወቅሽ በጣም ደስ ነው የሚለኝ ትላታለች። ጺም አውቃለሁ ቤዚ፣ የአንቺ ህይወት ብቻ ሳይሆን የሁላችንም ህይወት ተመሰቃቅሏል። ደግሞ ከወንድሜ ጋር አንድ አልሆናችሁም ማለት ከሁሉም ጋር አይሳካም ማለት አይደለም ትላለች። ናታንም ቀጠል አድርጎ ፂ ልክ ናት ቤዚ፣ እኔና አንቺ ከሚገባ በላይ አውርተናል። ደግሞም ተረተሽኛል ብዬ ተስፋ አደርጋለሁ ይላታል። ቤዚም አዎ በሚገባ ተረድቻለሁ ናታን፣ ፂ እንዳለችሽ አዲስ ህይወት መጀመር አለብሽ ይላታል። ናታን አያፈቅርሽም ማለት ሌላ ሰው አያፈቅርሽም ማለት አይደለም፣ እኔ በጣም እወድሻለሁ፣ ሁሌም ከጎንሽ እሆናለሁ ሲል ሉሊት እወድሻለሁ ግን አላፈቅርሽም ማለት ምን ማለት ነው ትላለች። ከዛ ጺም ይሄን ሂጂና መዝገበ ጸሎት ላይ ፈልጊ ትላታለች። ከዛ ናታንም ይህ አሁን የመከራከሪያ ጊዜ አይደለም ሲል እኔን ነገረኛ ነሽ እያላችሁ ነው ትላለች። ይሄም በዚህ እንዳለ ቤዚ አንተም ሆንክ እዚህ ይህን ነገር የምትናገሩት ለእኔ አስባችሁ እንደሆነ ይገባኛል። ግን ደግሞ ለትንሽ ጊዜ ራሴን ነጻ አድርጌ ከራሴ ጋር ማውራት እፈልጋለሁ። ምን እንደምፈልግና ከዚህ በፊት የሰራኋቸውን ስህተቶችን ማረም እፈልጋለሁ። ከዚህ በፊት የሰራኋቸውን ስህተቶችን ማረም እፈልጋለሁ። አውቃለሁ አንዳንድ ስህተቶች ግን አይስተካከሉም፣ የምችለውን እሞክራለሁ ትላለች። ናታንም እሱ ደስ የሚል ሀሳብ ነው፣ ብቻ በቻልሽው አቅም ግን ራሽን እንዳትጎጂ እያላት ነበረ። ከዛ ደግሞ ገኒና ቢኒያም ቁጭ ብለው እያወሩ ነበረ። ቢኒያም እኔ ተፍ ብዬ አንዳንድ ነገር እናግዛለሁ፣ ገኒም ጉልቱ ጥሩ ነው፣ በስራ ራሴን ቢዚ ማድረግ እፈልጋለሁ፣ ሰው ቤት በዚህ ውጪ በዚህ ግቢ መባል አልፈልግም ብላለች። በዚህ ነበረ ድራማው ያለቀው።